ልክ ከዛሬ 200 ዓመት በፊት እዚህ ቦታ ላይ ብትመጡ ብዙ ሰዎች የሚገረሙበት እንደዚህ የሚያምር የፎቅ ጫካ የሚመስል አይነት ቺካጎ አታገኙ። ቺካጎ ከመኖሯ በፊት ቤዚካሊ ችግር ነው የነበረው። ይሄ አሁን እንደምታዩት አይነት የሚያምር በጣም እንደዚህ ዝንጥ ያለ ከተማ አልነበረም። ጭቃ ነበር የነበረው። ጭቃና ረግረግ የነበረበት ቦታ ከመሆኑ የተነሳ እዚህ ጋር ትልቅ ከተማ ልንገነባ ነው ብለው ቢያወሩ ሰዎች የሚስቁበት አይነት ቦታ ነበር። አሁን ስትመለከቱት ትልልቅ ስካይስክሬፐሮች፣ በመስታወት ያጌጡ ህንፃዎች፣ የትራምፕ ህንፃ ያው እዚህ ፊት ለፊት ያለ እንደውም ላሳያችሁ። እዚህ ፊት ለፊት ላይ የትራምፕ ህንፃን ጨምሮ በጣም ብዙ ህንፃዎችን ትመለከታላችሁ። ጭቃና ረግረግ የነበረው ቺካጎ ኮንትሪቢዩት ያደረገው በሌላ መልኩ ነበር። ቺካጎን ምንድን ነው ትልቅ ያደረጋት? የቺካጎ ትልቁ ሚስጥር ጂኦግራፊዋ። ሀገር ብለን አሜሪካን ስናስብ ቀድመን የምናነሳቸው ፖለቲካል ፓወር ያላቸው ስቴቶች አሉ እንደነ ኒውዮርክ ወይ ዋሽንግተን ዲሲ። እነዚህ ፖለቲካሊ ፓወርፉል የነበሩ ናቸው። ግን ከነዚህ በተለየ መልኩ ጭቃና ረግረግ የነበረው ቺካጎ ኮንትሪቢዩት ያደረገው በሌላ መልኩ ነበር። 1871 ዓመተ ምህረት በፈረንጆቹ አቆጣጠር ማለት ነው። አንድ ትልቅ ችግር ተፈጠረ። ቺካጎ ነደደች ስላችሁ ሊትራሊ ነደደች። ሰዎች ሁላ ሞተው ነበረ። ከተማው ሲቃጠል በጣም ብዙ ሰዎች ሞቱ። ድልድዮች በእንጨት የተሰሩ ነበር እንዳለ ተቃጠሉ። ሙሉ ከተማው ነደደ በቃ። እና ያሁላ እንጨት ሲቃጠል ከተማዋ ስትራክቸር እንደሌላት፣ አንድ የሆነ አይነት ሲስተም እንደሌላት ሪያላይዝ አረገች። ረግረግና ጭቃ ብቻ የነበረ አካባቢ ወይም ከተማ እንዴት ነው አሜሪካንን የሚያህል ሀገር ለመገንባት ትልቅ ኮንትሪቢዩሽን አለው የሚባለው? ሀገር በመፈክር አይሰራም። ሀገር የሚያደርገው በሲስተም ነው ጀነራል። ልክ ከዛሬ 200 ዓመት በፊት እዚህ ቦታ ላይ ብትመጡ ብዙ ሰዎች የሚገረሙበት እንደዚህ የሚያምር የፎቅ ጫካ የሚመስል አይነት ቺካጎ አታገኙ። ጭቃና ረግረግ የነበረበት ቦታ ከመሆኑ የተነሳ እዚህ ጋር ትልቅ ከተማ ልንገነባ ነው ብለው ቢያወሩ ሰዎች የሚስቁበት አይነት ቦታ ነበር። አሁን ስትመለከቱት ትልልቅ ስካይስክሬፐሮች፣ በመስታወት ያጌጡ ህንፃዎች፣ የትራምፕ ህንፃ ያው እዚህ ፊት ለፊት ያለ እንደውም ላሳያችሁ። እዚህ ፊት ለፊት ላይ የትራምፕ ህንፃን ጨምሮ በጣም ብዙ ህንፃዎችን ትመለከታላችሁ። ቺካጎ የህንፃ ከተማ ከመሆኗ በፊት በጣም አንሄልዚ የነበረ ቆሻሻ የበዛበት ጭቃ፣ ረግረግ ምናምን የበዛበት አይነት ከተማ ነበረች። እንግዲህ ያኔ ቢዩቲን አይተው ይሄ ነገር የሚያምር ነው፣ ትልቅ ሀገር መስራት እንችላለን ብለው የሚያስቡ ሰዎች ቢሆኑ ይሄንን ሀገር የሰሩት አሁን እንደምታዩት አይነት ትልቅ ስቴት አይደለም የሚሆነ የነበረ። ያኔ የነበሩት ሰዎች ቢዩቲ አልነበረ የሚያዩት፣ ሌቨሬጅ ነበር ያዩት። ማለት ጀግኖች ሲገነቡ ሌቨሬጅ ነው የሚያዩት። ምን ልንጠቀም እንችላለን ወይም እንዴት አድርገን አሁን ያለ እዚህ ቺካጎ ያለውን ነገር ወደ ምን ልንቀይረው እንችላለን የሚለውን ነበር ያዩት። ይሄ ነው የታሪኩ ጅማሮ። ቺካጎ ብዙ ሌቨሬጅ ነበራት። ዋናው የቺካጎ ሌቨሬጅ የሚባለው ውሃውን እዚህ ጋር የምትመለከቱት ውሃ ማለት ይሄ ትልቅ ሌቨሬጃቸው ነበር። ማለት መሬትና ውሃ የሚገናኝበት ቦታ ነው። ትልልቅ ነጋዴዎች ሻጮቻቸውን ለማግኘት የሚጠቀሙት ትልቅ ውሃ ያለበት ቦታ ነው። ገበሬዎች ከነጋዴዎች ጋር የሚገናኙበት ቦታ ነው። ስራ ፈላጊዎች ስራ የሚያገኙበት ቦታ ነው። አንድ ሀገር ሲገነባ ደግሞ በሌቨሬጅ ነው የሚገነባው። አሁን አሜሪካን በመስራት ሂደት ውስጥ ሀገር ብለን አሜሪካን ስናስብ ቀድመን የምናነሳቸው ፖለቲካል ፓወር ያላቸው ስቴቶች አሉ እንደነ ኒውዮርክ ወይ ዋሽንግተን ዲሲ። እነዚህ ፖለቲካሊ ፓወርፉል የነበሩ ናቸው። ግን ከነዚህ በተለየ መልኩ ጭቃና ረግረግ የነበረው ቺካጎ ኮንትሪቢዩት ያደረገው በሌላ መልኩ ነበረ። በኢኮኖሚ ማለት ነው። በኢኮኖሚ ብቻ ሳይሆን በጣም ዌል ዴቨሎፕድ የነበረ ሲስተም የተዘረጋበት ሀገርም ነበር እና አንድ ሀገር በመፈክር አይሰራም። እንዲህ እንሆናለን እንዲህ እናደርጋለን በማለት አይሰራም። በሲስተም ነው የሚሰራው። አሜሪካ ሀገረ መንግስት ምስረታ ውስጥም ቺካጎ ምን ኮንትሪቢዩት እንዳደረገች በዚህ ውስጥ ገብተን ዛሬ ለማየት እንሞክራለን። በተጨማሪ ከቺካጎ እኛ ኢትዮጵያውያን ምን ልንማር እንችላለን እንደ ሀገር የሚለውን ያሰብኩበት ነበር እና ይሄ ህንፃ የእንትና ነው፣ ይሄ የትራምፕ ነው፣ ይሄ እንደዚህ ነው እያልኩ ከማስጎበኛችሁ ምን ልንማር እንችላለን እንደ ሀገር የሚለውን ብናይ የተሻለ ነው ብዬ ስላሰብኩኝ ነው። አይሆፕ እንደምትወዱት ተስፋ አደርጋለሁ። ዞር እያለን ደግሞ እያየን አንዳንድ ነገር እነግራችኋለሁ። ብዙ አስገራሚ ነገር ያለው ከተማ ነው። በዚህ ዛሬ አንድ ትልቅ ጥያቄ እንጠይቃለን። ረግረግና ጭቃ ብቻ የነበረ አካባቢ ወይም ከተማ እንዴት ነው አሜሪካንን የሚያህል ሀገር ለመገንባት ትልቅ ኮንትሪቢዩሽን አለው የሚባለው? ይህ ብቻ ሳይሆን እኛ ኢትዮጵያውያን ለሀገረ መንግስት ግንባታችን ወይም ሀገራችንን አንድ ደረጃ ከፍ ለማድረግ ስንፈልግ ከቺካጎ ልንማር የምንችለው ምን ነገር እናገኛለን ብዬ ሳስብ ነበር። እንግዲህ አንድ ቦታ ሲኬድ
እዚህ ቦታ ቆንጆ ነው፣ እዚህ ጋር ፎቶ ተነሱ፣ እዚህ ጋር ይሄንን እዩ ማለት ይቻላል። ግን ከዛ ይልቅ ምን የተሻለ ነገር ልናገኝ እንችላለን የሚለው በተለይ እንደ አንድ አደልት እድሜው እንደሄደ ሰው ያሳስበኛል። እና ለሀገራችን ይዘን ልንሄድ የምንችለው አንድ የሆነ ነገር ብናገኝ ብዬ ሳስብ ያገኘኋቸውን ነገሮች ላሳያችሁ ወደድኩ። እንደምታውቁት ነው አገር በመፈክር አይሰራም። አገር የሚያድገው በሲስተም ነው። ጀነራል አንድ አገር ባቡር መንገዶች ሲኖሩት፣ ቴክኖሎጂ ሲኖረው፣ ኮንስትራክሽን አሁን እዚህ ሲሪየስ ኮንስትራክሽኖች ታያላችሁ። እዛ ሲኖረው፣ ወደብ ሲኖረው፣ ትልልቅ ፋብሪካዎች ሲኖሩት፣ ትራንስፖርቴሽን ቀላል ሲሆን፣ እነዚህ ነገሮች ሲሳለጡ ቆንጆ ሲሆን ሁሉም ሲንክሮናይዝድ ሲሆን ነው አንድ ሀገር የሚያድገው እንጂ እንዲሁ በቃ ትልቅ ነን ትልቅ እንሆናለን ኢትዮጵያ ለዘላለም ትኑር ኢትዮጵያ እንዲህ ትሁን ምናምን ስላልን ኢትዮጵያ አታድግም። ስለዚህ እንደ አንድ ዜጋ ምን አየው ቺካጎ ላይ የሚለውን የዞሩ ካሳያችኋለሁ። አብራችሁን ቆዩና ብዙ የሚገርሙ ሚስጥሮችን እነግራችኋለሁ። ከመጀመሪያው ሚስጥር እንጀምር። የቺካጎ ትልቁ ሚስጥሯ ብዬ የማስበው እነዚህ የምታያቸው ፎቆች አይደል ወይ በመስታወት ብቻ የተሰሩት ህንፃዎቹ አይደል። የትራምፕ ህንፃ ራሱ እዚህ አጠገብ ያለ እሱ አይደለም። የቺካጎ ትልቁ ሚስጥር ጂኦግራፊዋ ስላችሁ ምን ማለት ነው የሚለውን አሳያችኋለሁ። አብራችሁን ቆዩና ዞር ዞር እያልን እንመለከታለን። ውሃው በጣም ደስ ስላለኝ ውሃውን ላይ መጀመሪያሽ ቺካጎ ከመኖሯ በፊት ቤዚካሊ ችግር ነው የነበረው። ይሄ አሁን እንደምታዩት አይነት የሚያምር በጣም እንደዚህ ዝንጥ ያለ ከተማ አልነበረም። ጭቃ ነበር የነበረው። ረግረግ መሬት፣ አካባቢ በሙሉ በጭቃ የተሞላ በተለይ ማይዝ አይነት ጠንካራ መሰረት የሌለው መሬት እዛ አይነት ቦታ ነበረ። ይህንን ቦታ ግን እንዴት አድርገው ሌቨሬጅ አደረጉት? በምን ተጠቀሙት? አሁን በዚህ ዘመን አንድ እቃ ወደ አንድ ቦታ ትራንስፈር እናድርግ ብንል በጣም ብዙ ሲስተም አለ። አውሮፕላን አለ፣ በመርከብ መላክ ትችላላችሁ። ዴሊቨሪ ሲስተሞች አሉ እና የተደራጀ ሲስተም አለ። አሁን ላይ ያኔ እንደዚህ የተደራጀ አሁን እንደምታውቁት አይነት የተደራጀ ሲስተም የለም። እሱ ባለመኖሩ ምክንያት በጣም አስቸጋሪ ነበረ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ። እዚህ ጋር ነው ቺካጎ የምትመጣው። አሁን ያለሁት መርከቦች ለልብ የሚንቀሳቀሱበት የሌክ ሾር ብትሉት የለም ይሄ ውሃ ዳርቻ የምትሉት አይነት ነገር እዛ አይነት ቦታ ቆሜ ነው። እቃውን የምታንቀሳቀሱበት ሲስተም የላችሁ ማለት ገበሬው ሊያርስ ይችላል ግን ከነጋዴው ጋር የሚያገናኘው ሲስተም የለም ማለት ነው። ነጋዴው ሊነግድ ይችላል ግን ከገዢዎቹ ጋር የሚያገናኘው ሲስተም የለም ማለት ነው። ሀገሪቷ ትታነቃለች። ንብረት የሚንቀሳቀስበት የሆነ አይነት መንገድ ካላገኛችሁ፣ በተለይ እንዳሁኑ ባልሰለጠነው ዓለም ውስጥ የቺካጎ ድርሻ በአሜሪካ እድገት ውስጥ በጣም ትልቅ የሚባል ነበር። ጂኦግራፊካል አቀማመጡ ቺካጎ በጣም አይዲያል የሚባል ቦታ ላይ ነው ያለው። ማለት መሬትን ከውሃ የሚያገናኝ ከአንድ ይሄ ኮንቲነንታል የምትሉት አይነት ኔትወርክ ለመዘርጋት የሚመች ቦታ ላይ ነው ቺካጎ ያለው እና በአንድ በኩል ትልልቆቹ ሌኮች ያሉበት አክሰስ አለ። በአንድ ሳይድ ስታዩት ወደ ኖርዝ አሜሪካ ምናምን ያለውን በደንብ ማካለል የሚችል ትልልቆቹን ከተሞች መንካት የሚችል ትሬድ በጣም ከባድ ትሬድ ሊደረግበት የሚችልበት አንድ ሳይድ አለው። በሌላኛው ሳይድ ደግሞ ወደ ሚሲሲፒ ሪቨር የሚወስድ ሌላ ደግሞ እንትን አለው፣ አማራጭም አለው። ይሄ ደግሞ መላው አሜሪካን ውስጥ ለውስጥ እዚሁ አሜሪካ የሚባለውን ሀገር ይሄ ኖርዝ አሜሪካን ማለት ነው እንደፈለጉ ለማካለል እንዲችሉ ያመቻቸዋል። አልፎም ወደ ሜክሲኮ ገልፍ ድረስ አክሰስ እንዲያደርጉ ድል ይሰጣቸዋል። ይሄ ቺካጎን በጣም ስትራቴጂክ ሎኬሽን ያደርገዋል ማለት ነው። ስለዚህ አሁን ነገሩን በጣም በጥንቃቄ ተመልከቱት። ቺካጎ ቆንጆ ከተማ ስለነበረች አይደለም እንደዚህ ያደገችው፣ በጣም ስትራቴጂክ ቦታ ላይ ስላለች ነው። ማለት ማንኛውም ወደ አሜሪካ ወደ ሜክሲኮ እዚሁ በሚሲሲፒ በኩል የሚያልፉ ምናምን ነገሮች ካሉ በቺካጎ በኩል ማለፍ ነበረባቸው። ትልቅ የኢኮኖሚ ትምህርት ያስተምረናል። ይሄ ምንድነው? እሱ when there is a movement የሆነ አይነት ግሮዝ አለ፣ እንቅስቃሴ ካለ ነው እድገት ያለ የሚለውን ያስተምረናል። ሰዎች በተንቀሳቀሱ ቁጥር ገንዘብ ይመጣል። ማርኬት በተንቀሳቀሰ ቁጥር አቅም፣ ጉልበት ይመጣል። እቃዎች ሲንቀሳቀሱ ማርኬት ይፈጠራል። ማርኬት ደግሞ ሲፈጠር ባንኮች ይመጣሉ። ባንኮች መጡ ማለት ደግሞ ትልቅ ፓወር ነው። ቺካጎ ስትራቴጂክ ቦታ ነው የምላችሁ ለዚህ ነው። ስለዚህ የማይቀረው አንድ የገንዘብ ህግ ያስተምረናል። ይሄ ገንዘብ እንቅስቃሴ ይወዳል።
ይሄን ስቶሪ ወደ ራሳችን ወደ ሀገራችን ኢትዮጵያ እናምጣና እንየው። ኢትዮጵያ በጣም ትልቅ መሬት አላት፣ ትልቅ ህዝብ አላት። በህዝብ ቁጥር ከአፍሪካ ሁለተኛ ነን። በቆዳ ስፋታችንም በጣም ትልቅ ነው። ከዛ በጣም ያንግ ጀኔሬሽን ያለበት ሀገር ነው ያለን እና ይሄ በእንቅስቃሴ ካልታገዘ ሰዎች የለፉበትን ነገር ማንቀሳቀስ እንዲችሉ ድሉን ካላገኙ ትራንስፖርቴሽኑ፣ የባቡር መንገዱ፣ የመኪኖች አክሰስ መንገዶቻችን የመሳሰሉት ሰላምን ጨምሮ እነዚህ ነገሮች ኢዝሊ አክሰሰብል ካልሆኑ የሚሰራው ለምሳሌ የሚያርሰው ገበሬ እህሉን ማንቀሳቀስ ባለመቻሉ ምክንያት ውድ ይሆናል ነገሮች። ጎበዝ ይለፋ የነበረ ሰው ያ የለፋበትን ነገር አንድ ነገር ማድረግ ስለማይችል በቀላሉ በርካሽ ዋጋ ሊሸጥ የሚችል የነበረውን ነገር በጣም አስወድዶ መሸጥ ይጀምራል። ማርኬት እየጦዘ የሚሄደው ከዚህ የተነሳ ነው። በእርግጥ ብዙ ፋክተሮች አሉ፣ ግን አንዱ ይሄ ነው። እንቅስቃሴ ያለበት ቦታ ላይ ገንዘብ ይመጣል። ገንዘብ ያለበት ቦታ ላይ እንዳልኳችሁ ማርኬቱ ይሰፋል። ማርኬት ሲመጣ ባንኮች ይመጣሉ። ባንኮች ሲመጡ ትልቅ ኢንቨስትመንት ይመጣል፣ ሀገር ያድጋል። እንደዛ ለማድረግ ኢትዮጵያ ውስጥ አንዱ የሚጎለን ነገር ብዬ የማስበው ትራንስፖርቴሽን፣ መንገድ፣ የጸጥታ አሁን ሪሰንትሊ ደግሞ የጸጥታው ችግር ኢዝሊ እዚህም እዛም ገብቶ መውጣት አለመቻሉ ይሄ በጣም ኢምፖርታንት ነው ለአንድ ሀገር እድገት። በዚህ ቺካጎን ስትመለከቱ አንድ ካደገችባቸው መንገዶች ወይም ቺካጎን ካሳደጓት ወይም ቺካጎን ትልቅ ካደረጓት ነገሮች አንዱ የትራንስፖርት ከተማ፣ ኢዚ አክሰስ ያለበት መላው አሜሪካን የሚያገናኝ የመርከብ ትራንስፖርት ያለበት ሀገር ስለሆነ ቺካጎ ሌላው የምታስተምረን ልፋት ብቻውን አንድ ነገር አያሳድግም። ደሃ ሀገር ላይ ሰው ቢለፋ ቢሰራ አንድ ነገር ለማድረግ ቢሞክር ብቻውን ያ ሃርድወርክ ብቻውን አንድ ቦታ አያደርሰን። ከሆነ ሲስተም ጋር መገናኘት አለበት። የሆነ አይነት ይዞት ሊያድግ የሚችል ሙቭ የሚያደርገው የሚያንቀሳቀሰው ነገር ይፈልጋል። ቫልዩ ይፈጥርለታል ለዛ ሀገር እና ይዞት የሚንቀሳቀሰው ነገር ይፈልጋል ሲስተሙ። ስለዚህ ለምሳሌ የምታመርቷቸውን እቃዎች ለምሳሌ አዋሳ ሆናችሁ ያመረታችሁትን እቃ ኢዝሊ ወደ አዲስ አበባ መላክ የምትችሉበት ሲስተም ካለ፣ ጎንደር ሆናችሁ የሰራችሁትን ልብስ አዲስ አበባ ውስጥ ኢዝሊ ልትሸጡ የምትችሉበት ወይ ጋምቤላ በቀላሉ ልትልኩ የምትችሉበት አይነት ሲስተም ካላገኛችሁ ያ የትራንስፖርቴሽን አለመኖር፣ የኢዚ የሆኑ ሲስተሞች አለመገንባታቸው ሀገርን ደካማ ያደርጋታል። ይሄ በጣም በማይክሮ ሌቭል ስናየው ነው። በማክሮ ደግሞ ካየ ነው በጣም ትልልቅ ነገሮች አገር ውስጥ መግባት ባለመቻላቸው፣ መውጣት ባለመቻላቸው ከሀገር የምናጣቸው ነገሮች ይበዛሉ። ሃርድወርክ ብቻውን ሀገርን አያሳድግም። ከሀገሪቷ አቅም ጋር የሚመጥናት የትራንስፖርት ሲስተም፣ የመርከብ ሲስተም። ለምሳሌ ኢምፖርት የምናደርጋቸው እቃዎች በጣም የሚወደዱት ለምንድን ነው? ጊዜ ካያችሁ የራሳችን ትራንስፖርቴሽን የመርከብ ምናምን ሲስተም ስለሌለን፣ ኦፍኮርስ እንትኖቹ አሉ፣ መርከቡ አለ፣ ትራንዚቱ ኤቭሪቲንግ አለ፣ ግን ኢዚ አክሰሱ የለንም እና እነዚህን ነገሮች ሲምፕሊፋይ ማድረግ የምንችልበት ነገር ቢፈጠር ኖሮ አይ ቲንክ ኢትዮጵያ ትልቅ የማደግ ፖቴንሻል ያላት ሀገር ናት ብዬ አምናለሁ። እንዳልኳቸው ትራንስፖርት እና ኢዚ አክሰስ የሌለበት ሀገር ላይ በጣም ፓወርፉል የምትሏቸው ጎበዝ የምትሏቸው ሰዎች ሁላ አቅም አልባ እየሆኑ ይመጣሉ። ትልቅ ነገር መፍጠር የሚችሉ ሰዎች ህልማቸው ባጭሩ ይቀጫል። እንዲህም ሆኖ ግን የሚገርማችሁ እንደዚህ አይነት ቆንጆ ጂኦግራፊ አሁን ቺካጎ እንዳላት አይነት ቆንጆ ጂኦግራፊ ያላቸውም ሀገራት ሆነው ግን ባለመጠቀማቸው ምክንያት ፌል ያደረጉ ብዙ ሀገራት ነው። መኖሩ ብቻውን ጥቅም የለውም። እንዴት አድርገን ዩቲላይዝ እናድርገው የሚለው ሆኖ መታሰብ ይኖርበታል። ሁለተኛው ቺካጎ ሳይ በጣም ያስገርመኝ አንዱ ሚስጥራቸው ወይም የቺካጎ ማደግ ምክንያት ብዬ ካሰብኳቸው ነገሮች ሁለተኛው መሰላችሁ፣ ጂኦግራፊካሊ ጥሩ ሀገር ነው ብያቸዋለሁ። ማለት ለውሃ የቀረበ ቦታ ነው፣ ግን ዝም ብሎ ጂኦግራፊውን እንዳለ ደግሞ አክሰፕት አላደረጉት። አንዳንዱ ነገር ቀይሯል። በጣም በሚያስገርም ሁኔታ ነው የቀየሩት፣ በማጠበቁት ሁኔታ ማለት ነው። እንደዚህ መሬቱን ከፍ አድርገው መሰረቱን ላሰርተውለት ያውቃል። ታሪክ ነው ነገራቸው።
የቺካጎ አንዱ ኳሊቲዋ ተፈጥሮን ቤንድ ያደርጋሉ። ማለት ያለውን ነገር እንዲሁ ዝም ብሎ አክሰፕት አያደርጉ፣ መቀየር ያለባቸውን ነገር ይቀይራሉ። ይህ በጣም ትልቅ ኳሊቲ ነው። የሚጠጡት የመጠጥ ውሃቸው ከቺካጎ ሪቨር ነበር የሚወሰደው እና በኋላ ላይ ቆሻሻ ምናምን የከተማው ቆሻሻ ውጋጅ ምናምን የሚሄደው በዛ በኩል ነበር እና እሱ ደግሞ የሄድና በተፈጥሯዊ ፍሎ ማለት ነው ወደ ሚችገን ሌክ ሚችገን ነበር የሚገባው። ከዛ ደግሞ ሌክ ሚችገን ማለት ለመጠጥ ውሃ የሚጠቀሙበት ትናቸው እና የከተማውን የመጠጥ ውሃ ምናምን የሚያገኙት ከሱ ነው። በኋላ ላይ የጤና ችግር አመጣ ማለት ነው። እዚህ ቆሻሻው ምንም የተጠራቀመ ሄዶ ከሪቨሩ ወደ ሌክ ሚችገን ነው የሚገባው። እሱን አስቆሙና ምን ማድረግ ጀመሩ? የራሱ የሆነ ካናል ተሰርቶለት በሌላ መንገድ እንዲያልፍ ማለት ነው አሳለፉት። ውሃው በተለየ መንገድ እንዲሄድ አድርገውት ተፈጥሮን ቀይረው፣ በጣም ነው ኢምፕሬስ ያደረገኝ ይህን ሳቅ። ተፈጥሮን ቀይረው ውሃው ከሚሄድበት አቅጣጫ በሌላ አቅጣጫ እንዲሄድ አድርገው የራሱ ካናል ሰርተውለት ውሃውን ጤናውን ጠብቀው በሌላ መንገድ እንዲያልፍ አድርገውታል። እና ልክ ውሃው እነሱ በሚፈልጉት መንገድ እየሄደ ካልሆነ በቃ ብድግ ብለው ተነስተው ይቀይሩታል፣ በሚፈልጉት መንገድ ያስኬዱታል ማለት ነው። እና ተፈጥሮን ቲፒካሊ ያስገዛሉ። እና ይሄ የውሃውን ሪቨርስ ያደረጉበት መንገድ ደግሞ በጣም ብዙ ፕሮጀክቶች አንድ ላይ የተባበሩበት፣ አገሪቷ ምን ያህል ጠንካራ እንደሆነች፣ ቺካጎም እንደ ስቴት የኢሊኖይ ስቴት ምን ያህል ጠንካራ እንደሆነ ያሳየበት ነው። የጤና ጉዳይ ትራንስፖርት ጋር ከኢኮኖሚ ጋር ከእንደዚህ አይነት ነገር ጋር ተሰናስሎ ከፖለቲካ ጋር ከመሪነት ጋር ተሰናስሎ ያ ሁላ ነገር አንድ ፕሮጀክት ውስጥ የታየበት ትልቅ የሬዚስታንስ የቻይነት ያለበገር ባይነት ማሳያቸው ነው ብዬ አስባለሁ። ተፈጥሮን ባገኙት መንገድ እንደው እንዳለ መጠቀም ሳይሆን ተፈጥሮን መቀየር እንደሚቻል እናንተ በምትፈልጉት መንገድ ለሀገራችሁ በሚጠቅም መልኩ መስራት እንደሚቻል ያሳዩ ሰዎች ናቸው ብዬ አስባለሁ። ይሄ ልዩ ያደርጋቸዋል። አሁን አንድ ነገር እስቲ አስቡት ልንገራችሁ። ሱቅ አላችሁ እንበልና ውስጥ ነው ያላችሁት። ሱቅ ውስጥ ሆናችሁ እየሸጣችሁ ነው። ከዛ ከስተመር በቃ ቢዝነስ አሪፍ እየሄደ ነው። ከስተመር መጥቶ እየገዛችሁ ነው ምናምን። ከዛ ግን ድንገት የሆኑ ሰዎች ሱቃችሁን ህንፃውን ልክ የመኪና እንትን አለ አይደለ ጃክ፣ ይሄ ክሪክ ነው የሚባለው የመኪና ክሪክ አስገብተው እንደ መኪና ክሪክ አይነት ነገር አስገብተው በጣም ብዙ ሺህ የመኪና ክሪክ ነገር አስገብተው ህንፃውን ከፍ ቢያደርጉት ብላችሁ አስቡ። ክሬዚ አይደለ? ቺካጎ ላይ ሊትራሊ ሀፕን ያደረገው ይሄ ነው። አገሩ ረግረግና ጭቃ በመሆኑ የተነሳ ተፈጥሮ እድል አልሰጣቸውም እንደፈለጉ ለመስራት እና ተፈጥሮን ግን እንዲሁ ዝም ብሎ አክሰፕት አድርገው መኖር ስላልቻሉ ከተማውን ከፍ አረጉት። ይሄ በጣም ነው የሚገርመው። የተፈጥሮን ህግ ቀየሩት ማለት ነው ቤዚካሊ። ይሄን ሳስብ ምን ይመጣል መሰላችሁ ወደ አእምሮዬ? እኔ የጠዋት ሰው አይደለሁም፣ ጠዋት መነሳት አልችልም፣ በቃ እንደዚህ ነኝ ምናምን የሚል ሰው ይሄ ሩቲኑን ለመቀየር መከራውን ሲበላ ሳይ ይገርመኛል። እንዴ ሰው ተፈጥሮን እየቀየረ አይደል እንደዚህ? እና ለምንድን ነው እኛ የከበደን? ለምንድን ነው አትሊስት ትንንሽ ነገሮች ቢሄቪየሮቻችንን ምናምን መቀየር ያቃተን እያልኩ እገረማለሁ። ራሴን ብዙ ነገር እንድታዘበው ያደርገኛል። እና ደካማ ማህበረሰብ ተፈጥሮን መቀየር አይችልም። ደካማ ማህበረሰብ ምን ያደርጋል መሰላችሁ? ኦብስታክሎቹን እነዚህ የሚያደናቅፉትን መሰናክሎቹን እንደሆነ ነገር አድርገው ያስባቸዋል። ቁጭ ብሎ ያመልካቸዋል፣ እነሱ ይገዛል፣ ያለቅስላቸዋል። ጠንካራ ማህበረሰብ ግን ችግሩን ያጠናል። መጀመሪያ ምንድን የተፈጠረው ለምንድነው እየታመምን ያለ ነው ብሎ ያጠናል። ከዛ ውሃው በዚህ ጋር እየመጣ ስለሆነ እሺ ምን እናርግ፣ በቃ በዚህ ጋር ለምን አናስኬደው ብሎ ሪዲዛይን ያደርጋል፣ አዲስ ዲዛይን ይሰራል። ኢትዮጵያ እንደዚህ አይነት ነገር የሚያስፈልጋቸው በጣም ብዙ ነገሮች አሉ። አንዳንድ ለግብርና አልሆነ ያሉ መሬቶቻችን፣ አንዳንድ ለኢንፍራስትራክቸር አለመች ያሉ ከተሞቻችን ሪዲዛይን መደረግ ያለባቸው፣ ራሱ ተፈጥሮውን መቀየር ያለብን ኤሪያዎች አሉን። እኛ እድለኞች ነን። እንደው እንደዚህ በጣም የሚያስቸግር የምንለው አይነት መልክዓ ምድር አቀማመጥ ወይ የአየር ንብረት ሁኔታ እንደዚህ አይደለም ያለን። በጣም ምቹ ሀገር ነው። ግን እንደዚህ አይነት ምቹ ሀገር ላይ ለምንድን ነው የተኛ ነው እያልኩ በጣም አስባለሁ። ብዙ ጊዜ ሰው የማይመች ሁኔታ እንኳን ሲገጥመው እየቀየረ እያስተካከለ አሁን የምንቀናበት አይነት፣ አሁን እኛ ብቻ ሳይሆን መላው ዓለም የሚቀናበት አይነት ከተማ ይፈጥራል። በቪክቲም ሜንታሊቲ ባለው ሰው እና ጠንካራ በምትሉት ሰው መሀል ያለው ልዩነት ይሄ ነው። ቪክቲም ሜንታሊቲ ያለው ሰው የሆነ ነገር ሀፕን ሲያደርግ ለምንድን ነው እኔ ላይ ብቻ እንደዚህ የሚፈጠረው፣ ለምንድን ነው እንዲህ የምጎዳው ምናምን እያለ ኮምፕሌን ያደርጋል፣ ያለቅሳል። የቺካጎ ግን ጥንካሬ የሚያሳያችሁ ጠንካራ ሜንታሊቲ፣ አሸናፊ ሜንታሊቲ ሲያዝ ለካ እኔ ላይ ለምንድን ነው እንደዚህ የሚፈጠረው እያሉ ኮምፕሌን ከማድረግ ይሄ ነገር ድጋሚ እኔ ላይ እንዳይፈጠር ምንድን ነው የማረገው ብላችሁ እንድታስቡ ያደርጋችኋል። ፔኑ አይቀርም፣ ህመሙ
ለሁለቱም አይቀርም። ኮምፕሌን የሚያደርገውም ሰውዬ ህመሙ ይሰማዋል። ኮምፕሌን የማያደርገውም አርፎ ስራውን የሚሰራውም ሰው ህመሙ ይሰማዋል። ህመሙን አያስቀርላችሁ። ኮምፕሌን ብታደርጉ አይቀርላችሁም። ወጥራችሁን ብትሰሩ አይቀርላችሁ። ግን የሚሻለው ሁለቱን የሚለያቸው ብዬ ማስበው ሪስፖንሱ ነው። በነገሩ የመለሱት መልስ ያንኛው እንዳልኳችሁ ያለቃቅሳል። በቃ እንደዚህ እንዴት እኔ ጋር ሀፕን ያደርጋል ይላል። ሁለተኛው ግን ሶሊድ የሆነ ምላሽ ይሰጣል። ይሄ ነገር ሁለተኛ እንዳይፈጠር አድርጎ ያስተካክለዋል። ይሄ ቺካጎን ከሌሎቹ ልዩ ያደርጋታል ማለት ነው። አሁን ውሃውን ስትመለከቱ በቃ ብዙ ቱሪስቶች እዚህ የመጡ በመርከብ ሲዝናኑ ኢቭን የመርከብ ታክሲዎቹ ላሏቸው እና የተዟዟሩ ሲመለከቱ ከተማውን ሲዝናኑ ምናምን ስታዩ ተረጋግቶ ውሃው ጸጥ ብሎ መስመር ይዞ ስታዩት በጣም በቃ ይገርማል። ግን ከጀርባው ቅድም የነገርኳቸው አይነት ሬዚሊየንስ፣ የመታገል ያለመሸነፍ፣ ተስፋ ያለመቁረጥ፣ ተፈጥሮን የማስገበር ጥንካሬ ከጀርባው ተከፍሎበታል። አሁን የምናየው ኮንፈርት፣ አሁን የምናየው ቆንጆ የሆነ ከተማ ትናንት በነበሩ ሰዎች ዲስኮንፈርት፣ በእነሱ ስቃይ ውስጥ የመጣ የብዙ ነገሮች ኮምቢኔሽን ውጤት ነው። ብዙ በሽታ፣ የብዙ ኢንጂነሪንግ፣ የብዙ ስትራግል፣ የብዙ መሪዎች ዲሲዥን፣ የዚህ ሁሉ ጥርቅም ነው አሁን የምናየውን አይነት ከተማ የመሰረተው እና ከዚህ ውስጥ ለወንዶች ብዙ የምንማረው ነገር እናገኝበታለን። በተለይ ምቾትን መውደድ ነገ ምቾትን ያሳጣናል። ምቾትን አለመውደድ እና በዚህ ዲስኮንፈርት ውስጥ ግን መታገል ዛሬ ለምንኖረው ኑሮ ሳይሆን ነገ ለምንኖረው ለምንደርስበት ትልቅ ስኬት መንገድ ይከፍትልናል። በትንሹ እንዳትሰናከሉ፣ በትንሹ እንዳትወድቁ ተስፋ ይሰጣችኋል። እንዳታለቃቅሱ፣ እንዳታማረሩ፣ ተስፋ እንድትይዙ፣ እንድትሰንቁ ያደርጋችኋል። ቺካጎ ይሄን ካደረገች በኋላ አንድ ሌላ ደግሞ አዲስ ማሽን ይመጣል። እሱ ደግሞ ምንድን ነው? የባቡር መንገድ። የባቡር ሲስተማቸው እንደነገርኳቸው በጣም ኦርጋናይዝ ነው። እንግዲህ የአሜሪካ ባቡሮች ትንሽ ያረጁ ናቸው። በጣም ዘመናዊ ምናምን አይደሉም። በተለይ አሁን ቻይናን ምናምን ካያችሁ በኋላ የአሜሪካ ባቡሮች ትንሽ አሮጌ ናቸው፣ ያረጁ ይመስላሉ። በተለይ አሁን እስከዛሬ ነው ያየኋቸው የባቡር ጣቢያዎችም ሆነ ባቡር መንገዶች ትንሽ ያረጁ ናቸው። አንድ አራተኛው የአሜሪካ ባቡር ወይ በቺካጎ በኩል ነው የሚያልፈው ወይ ብቻ በሆነ መንገድ ወይ ቺካጎን ነክቶ ያልፋል ወይ የሆነ አይነት በቺካጎ በኩል የሚያልፉበት አጋጣሚ ይኖራል። ወይ ደግሞ አንድ አራተኛው የሚሆነው የባቡር መንገዳቸው ወይ በቺካጎ በኩል ያልፋል ወይ ቺካጎን በሆነ አጋጣሚ ይነካዋል እና በጣም የተደራጀ አይነት የባቡር ሲስተም ነው ያላቸው። የባቡር መንገድ ሲመጣ የአውሮፕላን እንቅስቃሴ አልነበረም። አሁን የምታውቁት አማዞን አልነበረም። ብዙ ሙቭመንቶች አሜሪካ ውስጥ አልነበረም እና ቅድም ብያቸዋለሁ፣ ገንዘብ ሙቭመንትን ይወዳል እና ይሄ ሙቭመንት ደግሞ በባቡሮች መምጣት ምክንያት በጣም ተፋጠነ። ብዙ እንቅስቃሴዎች በባቡር ይደረጉ ስለነበረ፣ ንግዶች በባቡር ይደረጉ ስለነበረ ቺካጎን የሚያቋርጣት በውሃ በኩል የሚያልፈው ብቻ ሳይሆን በዚህ በባቡር መንገድ የሚያልፈው የገንዘብ እንቅስቃሴ እንደገና ተጨማሪ አቅም ለሕዝቡ ለሀገሪቷም ሰጥቷል እና ባቡር እንደ ቀልድ የምናየው ትራንስፖርት አይደለም። ቺካጎ ደግሞ ኤርሊ ስልጣኔን አዶፕት በማድረግ ምንም እንኳ የሁሉ ነገር ጀማሪና ፈጣሪ ባትሆን ግን በአሜሪካ ስልጣኔ ውስጥ በአሜሪካ እድገት ውስጥ ራሷን ኮንትሪቢዩት አድርጋለች። ምን በማድረግ እንቅስቃሴ በመፍጠር ኮኔክት በማድረግ በማያያዝ በማገናኘት እና ሬዚሊየንት በመሆን ብርቱ በመሆን ለብዙ ሰዎች ምሳሌ መሆን የምትችል ከተማ ናት ብዬ አስባለሁ። እየሄድን ደግሞ አሳያቸዋል። 1871 ዓመተ ምህረት በፈረንጆቹ አቆጣጠር ማለት ነው። አንድ ትልቅ ችግር ተፈጠረ። ቺካጎ ነደደች ስላችሁ ሊትራሊ ነደደች። እሳት ተነሳ። ሀገሩ ህንፃዎቹ ምናምን በእንጨት የተሰሩ ነበሩ። ኮንስትራክሽኖቹ ምናምን ኢቨን መሻገሪያ ድልድዮች ምናምን የምትሏቸው እንዳለ በእንጨት የተሰሩ ነበሩ እና በጣም ነፋሻማ ቀን ነው። ዝናብ የለም። ሙሉ ከተማው በእሳት ነደደ። አሁን እንዲህ ስላችሁ በደንብ ላይገባችሁ ይችላል። ነገሩ በደንብ እንዲገባችሁ እንዴት አድርጋችሁ ታስባላችሁ መሰላችሁ?
አንድ ጎበዝ ኢንተርፕረነር ነህ እንበል እዚህ ቺካጎ ከተማ ላይ የሚኖር ሰው፣ ትልቅ ሱቅ አለህ፣ ደህና ቤት አለህ፣ ጥሩ ቢዝነስ አለ፣ ብዙ ከስተመሮች አሉ፣ ገንዘብ አለ። የሆነ ሰዓት ተነሳ ሱቅህ ነደደ። ወይኔ ሱቄ ምናምን ስትል ቤት ነዷል። በአንድ ቀን ቤት የለህም፣ ሱቅ የለህም፣ ቢዝነስ የለህም፣ ዶክመንቶች በሙሉ ተቃጥለዋል። ምንድን ነው የምታደርገው? ይሄ በአንድ ሰው ላይ ብቻ የተፈጠረው ሳይሆን መላው ከተማው ላይ ያሉ የቢዝነስ ሰዎች፣ መላው ከተማው ላይ ያሉ ነዋሪዎች በሙሉ የገጠማቸው ችግር ነው። ሙሉ ከተማዋ ነደደች ማለት ነው። እና ችግር ሲፈጠር ይሄ እንደዚህ አይነት ዲዛስተር ዊክነስን ያሳያል ይላሉ ሰዎች። እኔ ግን ስትራክቸርን ያሳያል ብዬ አስባለሁ። ኦርጋናይዝድ የሆነ ስትራክቸር ካላችሁ፣ ህይወታችሁን የምትመሩበት የሆነ አይነት ኦርደር፣ የሆነ አይነት ሲስተም፣ የሆነ አይነት ስትራክቸር ካላችሁ ከዛ በኋላ እንዴት መልሳችሁ መነሳት እንደምትችሉ። ግን ዲስኦርጋናይዝድ የሆነ ሲስተም ካለ ልክ እንደዚህ አይነቱ ነገር ሲፈጠር ይጋለጣል፣ ሪቪልድ ይሆናል፣ ይወጣል። እና የቺካጎ መቃጠል ከተማዋን አጋለጣት ወይም ክፍተቷን አሳያት። ደካማ እንደሆነች ሳይሆን ስትራክቸር እንደሌላት አሳያት። ስለዚህ እንደ አዲስ ሪስትራክቸር ማድረግ ጀመሩ፣ እንደ አዲስ መስራት ጀመሩ ከተማዋ። ከዛ ተነስቶ አሁን ያለው ቺካጎ ተፈጠረ ማለት ለአእምሮ ራሱ ይከብዳል። ምክንያቱም አሁን አዲስ አበባ ሙሉ ለሙሉ ብትቃጠል ብላችሁ አስቡ። እንዴት ነው ሰዎች ተነስተው ድጋሚ አዲስ አበባ ሊገነቧት የሚችሉት? ይሄ ትንሽ ለማሰብ ይከብዳል። እስቲ ቁጭ ብለን ደግሞ አንዳንድ ነገሮች እነግራችኋለሁ። እንግዲህ ቺካጎ ከተቃጠለች በኋላ ብዙ ነገር ነው የተጋለጠው ወይም የወጣው። አንደኛ እንግዲህ ሙሉ ከተማው ህንፃዎቹ በሙሉ የተሰሩት በእንጨት ነበርና ያ ሁላ እንጨት ሲቃጠል ከተማዋ ስትራክቸር እንደሌላት፣ አንድ የሆነ አይነት ሲስተም እንደሌላት ሪያላይዝ አደረገች። ከዛ በተጨማሪ ቢዝነሶች ከገበያ ወጡ። እንዳልኳችሁ ሰዎች ሁላ ሞተው ነበረ ከተማው ሲቃጠል። በጣም ብዙ ሰዎች ሞቱ። ድልድዮች በእንጨት የተሰሩ ነበር እንዳሉ ተቃጠሉ። ሙሉ ከተማው ነደደ በቃ። እና እንደ አዲስ መስራት ነበረባቸው። ቺካጎን እንደ አዲስ ለመስራት ሁለት እድል አላቸው። አንደኛ ሪስትራክቸር አድርጎ የነበረውን የትናንቱን ሀገር መልሶ መስራት፣ ትናንት በነበረበት ሁኔታ ማለት ነው። ሁለተኛው እድል አዲስ ከተማ መስራት ነው፣ አዲስ ፊውቸርን መገንባት ማለት ነው። እና የቺካጎ ባለሙያዎች ቁጭ ብለው ይሄን አሰቡበት በደንብ። ምንድነው መስራት ያለብን አሉ። ትናንትን ከሰሩት የትናንቱ እንጨት ለነገ እንደማይቃጠል ምንም አይነት ማረጋገጫ አይኖራቸውም። ስለዚህ አዲስ ስትራክቸር፣ አዲስ አይነት ግንባታ ነው መስራት ያለብን ብለው በጣም ጠንካራ ረዥም እድሜ ያለው የታሰበበት፣ እንዲሁ ዝም ብሎ በሆይታ በሆይ ሆይ የተሰራ ትንንሽ ነገር ሳይሆን በደንብ የታሰበበት ንጹህ ዲዛይን ያለው ቆንጆ ከተማ፣ ትልቅ ከተማ፣ ቫይብራንት ከተማ ለመስራት ተነሱ። እና የከተማ መቃጠል፣ እኔ የቺካጎን መቃጠል ሳስብ አእምሮዬ ላይ ምን መጣ መሰላችሁ? እንደዚህ አይነቱ ዲዛስተር ብዙ የሰዎች ህይወት ላይ ያጋጥማል። በተለይ ወንዶች ስትሆኑ እንደዚህ አይነቱ ነገር በቃ የማይቀር ዕዳ ነው አይደለ? የመፈጠር ዕድሉ ሰፊ ነው። እና እንደዚህ ሲሆን ምንድን ነው የምታደርጉት? ኤግዛክትሊ ሁለት እድል ነው ያላችሁ። አንደኛው ኦፍኮርስ እንደ አዲስ መገንባት እና ያ የነበረውን ሲስተም መልሶ መስራት። ግን ችግሩ ያ የነበረው ሲስተም እንደዚሁ እንደሚቀጥል፣ አሁን እንደዚህ አይነት አደጋ ሲገጥመው ተመልሶ እንደማይቃጠል አጎል እንደማያደርጋችሁ ምን ታውቃላችሁ? ወንድ ልጅ አዲስ ሲስተም፣ ይሄ ችግሩ በተፈጠረበት መንገድ ችግሩን ለመፍታት ከመሞከር ይልቅ አዲስ አይነት መንገድ ይዞ መምጣት፣ አዲስ አይነት እሳቤ መፍጠር መቻል አለበት ብዬ አስባለሁ። አዲስ ነገር በመስራት ነው አንዳንዱን ችግር የምታልፉት። እና ቺካጎ ላይ የተፈጠረው እሳት ለእኔ ይሄን ያሳየኝ። መልሰው ከተማውንም ሪቢውልድ ሲያደርጉት በሆነ አይነት አዲስ ሲስተም ነው የሰሩት። ከዛ የሚገርማችሁ ከተማው ሲቃጠል የከተማው ይሄ አይዲያል የሚባሉ ቦታዎች፣ በጣም ትልልቅ ስራ ሊሰራባቸው የሚችልባቸው ቦታዎች በሙሉ መጋለጥ ወይም መውጣት ጀመሩ። ይሄ ና ያለን ለካ የሚለውን አወቁት፣ ባዶ ሲሆን ማለት ነው። እና ከምን ተነስተው መገንባት እንዳለባቸው እድል አወቁ። ባዶ ሲሆን አንዳንዴ ጥሩ ነው፣ እድል ይሰጣል ማለት ሪሴት ስታገኙ ላይፍ ላይ እድል ይሰጣል። አሁን ከዜሮ ብትጀምሩ ከምን ትጀምራላችሁ? እኔ እያሰብኩ ነበር አንድ ጊዜ ላይ ከዜሮ አሁን ምንም ነገር እንደው አሁንም ትልቅ ነገር ኖሮኝ ምናምን ሳይሆን ሁሉ ነገር ባዶ ቢሆን እጄ ላይ ምንም ነገር ባይኖረኝ ከምን ልጀምር እችላለሁ እያልኩ እያሰብኩ ነበረ። እና ምን ይመስላችኋል? እስኪ ከምን ትጀምራላችሁ? እንደ አዲስ የምትሰሩት ሲስተም፣ እንደ አዲስ ቢልድ የምታደርጉት ሲስተም ጭንቅላታችሁ ውስጥ አላችሁ ወይ? ደግሞ አሁን ያለው ሲስተም
ክራምብል እንዳያደርግ እንዳይፈራረስ እጃችሁ ላይ እንዳይወድቅ ዶግ አመድ እንዳይሆንባችሁ የሚከላከልላችሁ ሲስተም አላችሁ። ይሄን በጣም ልናስብበት ይገባል። ከቺካጎ አንዱ የምንማረው እንደ ሀገርም ጭምር እንደ ግለሰብ እንደ ወንድ ሳይሆን እንደ ሀገርም ጭምር ልንማር የሚገባው አንዱ ነገር መልሶ መገንባት። በቃ የሆነ ነገር ይበላሻል፣ የሆነ ችግር ይፈጠራል፣ የሆነ ቦታ የሆኑ ሰዎች የሆነ ጥፋት ያጠፋሉ። ግን እዛ ላይ ቆሞ ከማላዘን እንዴት ነው ሪቢውልድ የምናደርገው? እንዴት ነው አዲስ ሲስተም የምንሰራው? እንዴት ነው የትናንትናውን አሻሽለን አሳምረን አስውበን የተሻለ ነገር ማድረግ የምንችለው? በህይወታችን ውስጥም ኢንዲቪጁዋሊ ዛሬ የተማርነው ትምህርት ፌል ካደረገ፣ ዛሬ ስንሰራ የነበረው ነገር ከወደቀ እንዴት አድርገን ነው የምንነሳው የሚለውን እንድናስብ እድል ይሰጠናል ብዬ አስባለሁ። ቁጭ ስል ይሄን እያሰብኩ ስለነበረ በዚሁ ልንገራችሁ። ይሄ ሌላው ከተማውን እየተዟዟርኩ ስመለከት ታዘብኩት ነገር የህንፃ ግንባታቸው ነው። በእርግጥ አሁን እንደዚህ አይነት ነገሮች ቻይና ላይ ጥለዋቸው ሄደዋል አሜሪካኖቹን። ግን ቺካጎ ቀዳሚ ከሚባሉ ከተሞች ነበረች። ማለት ድሮ ኮንስትራክሽን ብላችሁ ስታስቡ በድንጋይ ላይ ድንጋይ አይደለም የምትክቡት፣ ድንጋይ ላይ ድንጋይ ወይ ሸክላ ላይ ሸክላ ምናምን እየተደረገ ነው የሚሄደው እና ከሆነ ሊሚት በላይ አይሄድም። በቃ የሆነ ቦታ ይቆማል። ምክንያቱም ለምሳሌ ድንጋይ ላይ ድንጋይ እየጨመራችሁ የምትሄዱ ከሆነ በጣም ሎድ እየበዛበት ሲመጣ እታች ያለው ድንጋይ አቅም ያጥረዋል። ክራክ ማድረጉ መሰበሩ አይቀርም። ያ ደግሞ ሙሉ ቤቱን ይዞት ነው የሚፈርሰው። ስለዚህ ወይ በጣም ትልቅ ድንጋይ ትልቅ መሰረት ከታች ተጠቅማችሁ ከዛ ከላይ ያሉትን እየቀነሳችሁ ከሄዳችሁ ብቻ እንደዚህ ባለ መንገድ ነው የሚሰራው ይመስለኛል። ቺካጎ ሪቢውልድ ስታደርግ ኮምፕሊትሊ ነው ስቶሪውን የቀየረችው። ይሄ ስካይዝ ዘ ሊሚት ነው የሚባለው እሱን ዴፊኒሽን ነው ያመጣችው። የስቲል ስትራክቸር ሲመጣ ኦኬ ቤቶችን በብሪክ በምናምን ከመስራት ኦኬ በስቲል ስትራክቸር ለካ መስራት ይቻላል የሚለውን ለዓለም ያሳየችው፣ እንደዚህ አይነት ስልጣኔ እንደዚህ አይነት እድገት መምጣት እንደሚችል ፕሩቭ ያደረገችው ካደረጉ ትልልቅ ከተሞች አንዷ ቺካጎ ናት። የምታዩት ኢኖቬሽን የምታዩት ስልጣኔ እንዲሁ ዝም ብሎ የመጣ ስልጣኔ ግን አይደለም። ዋጋ የተከፈለበት ነው። የሆኑ ሰዎች ዋጋ ከፍለውበት ነው። የሆኑ ሰዎች ሞተዋል። የሆኑ ሰዎች ቢዝነስ ተቃጥሏል በነገራችን ላይ ይሄ እንዲመጣ። ስለዚህ ኢትዮጵያ የምታድግ ከሆነ ወይ ኢትዮጵያ እንድታድግ አሁን ያለው ጄኔሬሽን ምን ሳክሪፋይስ ይከፍላል፣ ምኑን ያቃጥላል፣ ምኑን ሰውቶ ይኖራል የሚለው የብዙዎቻችን ጥያቄ ነው። ምንድን ነው የምንሰዋው? እኔ ለኢትዮጵያ ምንድነው ማድረግላት? እኔ ምንድን ነው የምሰራው እዚህ ሀገር ላይ ምንድን ነው ማድረገው የሚለው ያሳስበኛል። እያንዳንዱ ኢንዲቪጁዋል እያንዳንዱ በተለይ ፋይናንሻሊ ስቴብል እየሆናችሁ ስትመጡ፣ ቤተሰብ በደንብ ፎርም እያደረጋችሁ ስትመጡ፣ ወይም እንደዛ ያደረጋችሁ ሰዎች ሊያሳስባችሁ የሚገባው አንዱ ነገር ይሄ ነው ብዬ አስባለሁ። ምን አይነት ቢዝነስ ኢትዮጵያ ውስጥ እንስራ? ምን አይነት ሲስተም እንስራ? ምን አይነት ገቢዎች የምናየውን ችግር እንዴት እንቅረፍ? እውነቴን እኮ ነው የምላችሁ። ገቢዎች የምናየውን ኮምፕሌክስ የሆነ ሲስተም በምን በኩል እናስተካክል? አንድ የሆነ ሶሉሽን የሚያመጣ ሰው ይኖር ይሆናል ብናስብበት። ምክንያቱም መንግስት ይቀየራል፣ ፖለቲካል ሲስተም ይቀየራል። እንደ አዲስ ግን የምንጀምር ከሆነ እያንዳንዱ ፖይንት ላይ አገር አያድግም። መንግስትም ቢቀየር ዋሬቨር ህገ መንግስትም ቢቀየር ወይ ፖለቲካል አቋማችንም ቢቀየር ግን የማይቀየር የማይነካ የማይደፈር አንድ የጋራ ነገር ግን ያስፈልገናል። እሱም ምንድነው? በአገር ጉዳይ ያለን አቋም። አገር ማደግ አለባት፣ አገር መልማት አለባት፣ አገራችን ውስጥ ያሉ ወጣቶች እድል ሊያገኙ ይገባል የሚለው ላይ አንድ አይነት አቋም ሊኖረን ይገባል። ዲስፓይት የፖለቲካል አቋማችን የተለያየ ቢሆን፣ ሃይማኖታችን የተለያየ ቢሆን፣ ብሔራችን የተለያየ ቢሆን፣ ቢቻል እነዚህ ነገሮች ዩኒፋይ የሚያደርጉን አንድነታችንን የሚያመጡ ነገሮች እንዲሆኑ ብንሰራ ልዩነት ውበት ስለሆነ ማለት ነው። ለምሳሌ በሐዋርያት ዘመን እንግዲህ መንፈስ ቅዱስ ቋንቋን ከገለጠላቸው በኋላ ለሐዋርያት 72 ቋንቋ ተገልጦላቸው በዓለም በሙሉ ሄደው ሲያስተምሩ የባቢሎኑን ዘመን የቋንቋ ታሪክ ያስታውሰኛል። በባቢሎን ዘመን ቋንቋ መለያያ ነበረ። ሰዎች በቋንቋ ምክንያት ነበር የተለያዩት። በሐዋርያት ዘመን ግን ሰዎች በቋንቋ ምክንያት አንድ ሆኑ፣ ዩኒፋይድ ሆኑ፣ ተዋሃዱ፣ ተመለሱ አንድ ላይ። ቋንቋ ሊለያይም ይችላል፣ ሊያዋህድም ይችላል። ፖለቲካል አቋም ሊለያይም ይችላል፣ ሊያዋህድም ይችላል። በአገር ጉዳይ ግን ሲመጣ ሰዎች አንድ አይነት አቋም ሊኖራቸው ይገባል። አንድ ኢትዮጵያ ልንል ይገባል። ቺካጎን ሳይ አሜሪካን ዞሬ ስመለከት ሁሌ የሚቆጨኝ ነገር እንደዚህ አይነቱ ነገር ነው። ምን አለ ይሄን አገራችን አምጥተ ነው ቢሆን እያልኩ ስለምቆጭ ለምን እስቲ ዛሬ አላሳያቸውም ብዬ አስቤ ነው ይሄን ላሳያችሁ ወደድኩት። ቪዲዮን ከወደዳችሁት እስቲ ሀሳባችሁን ንገሩ። እኔ ግን እንደ መውጫ
እንደው አንድ ነገር ብያችሁ ልሰናበት። ቺካጎን ምንድነው ትልቅ ያደረጋት? እንዴት ነው አሜሪካን በመገንባት ሂደት ውስጥ ትልቅ ኮንትሪቢዩሽን አላት ልንገር የቻልነው? ቺካጎ አንድ ነገር ነው የሰራችው ቤዚካሊ። በቃ ምንድነው እሱ? ማገናኘት። መላው አሜሪካን አገናኘች። የውሃ ጥሩ ወደብ ስለሆነች መላው አሜሪካን አገናኘች። የባቡር መንገዶቿን ዘረጋች፣ ህዝቦቿን አገናኘች። የስጋ ትልቅ ማርኬት ከፈተች፣ ነጋዴዎቹን አገናኘች። ፋይናንሻል ማርኬት ከፈተች። ኢቨን ግሬን ሁላ ራሱን የቻለ ትልቅ ማርኬት ኖረው ትልቅ የቱሪስት መስህብ ሆነች። በጣም ብዙ ሺህ ሰዎች፣ ብዙ ሚሊዮን ሰዎች እዚህ ሀገር እየመጡ ይጎበኛሉ። ኢቨን አሁን አይደለም እምላችሁ እኮ ኢንተርኔት ባልነበረበት ሰዓት፣ አሜሪካ 27 ሚሊዮን ህዝብ በነበረበት ሰዓት እንደ ቺካጎ አይነት የህዝብ የቱሪስት ብዛት ያለበት ሀገር የለም በሰዓቱ። 27 ሚሊዮን እንግዲህ ሆነው አሜሪካኖቹ። ቲክቶክ የለም፣ ኢንስታግራም የለም። በምን አድቨርታይዝ አደረጉ ብላችሁላ ትገረማላችሁ። ጭቃ አገር ነው ብላችሁ አይደል የምታስቡት? ቺካጎ እሳት ያነደደው አገር ነው ብላችሁ አይደል የምታስቡት? ይኸው አለን ብለው በደንብ አድቨርታይዝ ያደርጋሉ። ሰው ይመጣ ነበረ እና ቺካጎ ኮኔክት ነው ያደረገች ማርኬቷን ከሌላው ዓለም ጋር፣ ከአሜሪካ ጋር ብቻ ሳይሆን በተለያየ አቅጣጫ የአሜሪካ ኢኮኖሚ ከሌላው ዓለም ጋር ኮኔክትን እንዲሆን እድል ተፈጠረ እና ኢትዮጵያ ከዚህ ምንድነው የምትማረው ወይም እኛ ምንድነው የምንማረው እያልኩ እያሰብኩ ኮኔክት ማድረግ መልመድ አለብን። ለምሳሌ ኢኮኖሚያችንን፣ በተለይ የኤክስፖርት ኢኮኖሚያችንን ምናልባት እዚህ ላይ ጎበዝ ባለሙያ ላልሆን ይችላሉ፣ ግን እንደ አንድ ኢንዲቪጁዋል፣ እንደ አንድ ግለሰብ እንደው በቃ በደንብ ኮኔክሽናችን አገራችንን ከሌሎች ነገሮች ጋር ያስተሳሰርንበት መንገድ ጥሩ ቢሆን ኖሮ ምናልባት ነሰሰርሊ አሜሪካ እንዴት ነው ያደገችው ብለን መኮረጅ ላይ ጠበቅብን ይችላል። ቤዚክ ፕሪንሲፕሎቹ ተመሳሳይ ናቸው፣ የትም ዓለም ይሰራል። እዚህ ስቲል ስትራክቸር ቆንጆ ሆኖ ሲሰራ መላው ዓለም ነው የኮረጀው። ካናዳ፣ ቶሮንቶ ብትሄዱ፣ ወደ ሌላውም አውሮፓ ምናምን ብትሄዱ፣ ወደ ቻይና ምናምን ስትሄዱ እዚህ የተፈጠረው ነገር ነው በኋላ መላው ዓለምን ያስቀናውና ኮፒ ወደ ማድረግ የተሄደው። ግን ቤዚክ ፕሪንሲፕሉ ምንድነው መሰላችሁ? ኮኔክት ማድረግ ነው፣ በቃ ማገናኘት። እኛ ሀገር በጣም ስማርት የሆኑ ልጆች አሉ፣ ያንግ ወጣቶች፣ በጣም ኤነርጄቲክ የሆኑ ሚራክል መስራት የሚችሉ። በእርግጥ ብዙ የሚያጨረብሩ ለግራንት ብቻ የሚሯሯጡ ደግሞ ኢንተርፕረነሮች እንዳሉ አውቃለሁ። ግን ከዛ ውጭ አቅሙ ያላቸው መስራት የሚችሉ በጣም ክሬቲቭ የሆኑ እንደዚህ እንደ አሜሪካ አይነት ሀገር ሲያገኙ እድል ሲሰጣቸው አውትሻይን ማድረግ የሚችሉ ትልልቅ ሰዎች አይቻለሁ። በጣም እንደውም አዲስ አበባ ዩኒቨርሲቲ ምናምን ሳይሆን የክልል ዩኒቨርሲቲዎች የነበሩ አካዳሚካሊ በጣም እንደው ማግኒፊሰንት ምናምን የማትሏቸው የነበሩ ሰዎች እዚህ ሀገር ሲመጡ የትምህርት ሲስተማቸው በጣም ቆንጆ ስለሆነ የሰዎችን ፖቴንሻል እንዴት ማውጣት እንዳለባቸው ስለሚያውቁ በጣም የሰዎች ህይወት ሲቀየር እነሱ ብቻ ሳይሆን ሰርቭ የሚያደርጓቸው ካምፓኒዎች ሲጠቀሙ ሲያድጉ ትመለከታላችሁ። እና ኢትዮጵያውያን ያልተማሩ እንደው በቃ አቅመ ደካማ የደሃ ሀገር ህዝብ ምናምን ስለሆንን አይደለም። በጣም ፖቴንሻል ያለው ትሬነብል የሆነ መማር የሚችል መሰልጠን የሚችል ህዝብ ያለበት ሀገር ነው እና እድል ቢሰጠው እያልኩ በጣም አስባለሁ። የኛ ወጣት እድል ቢያገኝ ትልቅ ሚራክል መስራት የሚችል ወጣት ነው ያለን እና ምናልባት አላቅም አሁን በምን ኮኔክት ልናደርገው እንችላለን። አይ ዶንት ኖ በምንችለው ነገር ግን ኮኔክት ለማድረግ ነው። እኔ በግሌ ለምሳሌ ካፒታል ማች የሚባል ቴሌግራም ቦት ክሬት አድርገናል። አይታችሁት ከሆነ አላቅም፣ ያላያችሁት ሰዎች ካላችሁ እዩት፣ ለሌሎችም ሰዎች ሼር አድርጉት። ሆል አይዲያ ምንድነው? ኢትዮጵያ ውስጥ ገንዘብ ይዘው ቁጭ ያሉ ሰዎች አሉ። ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ራሱ ነው ኮንታክት የሚያደርጉኝ ገንዘብ ያላቸው ሰዎች አሉ። ኢትዮጵያ ውስጥ ደግሞ በጣም ብዙ ወጣት፣ እኔ በጣም በወጣቱ ስለማምን ነው፣ አቅም ያላቸው ፖቴንሻል ያላቸው ሚራክል መስራት የሚችሉ ኢትዮጵያ ውስጥ የተሰራም ከኢትዮጵያ ውጭም ያለ አንዳንዴ ለአእምሮ ሁላ የሚያስደነግጥ ቁጥር የሚጠራበት አይነት የቢዝነስ ሀሳብ ያላቸው በጣም ፖቴንሻል ያላቸው ልጆች አሉ። በምን መልኩ ማገዝ ይቻላል እያልኩ በቃ እኔ አንድ የሆነ ትልቅ ፋይናንሻል ሴክተር ቢኖረኝ፣ ትልቅ ባንክ ቢኖረኝ ወይ ትልቅ ይሄ ኢንቨስትመንት እንትን ቬንቸር ምናምን ቢኖረኝ ባደርግ ብዬ ከምመኛቸው ነገሮች አንዱ እሱ ነው። ኢንቨስት ማድረግ ልጆች ላይ፣ ትልልቅ ሀሳብ ያላቸው ልጆች ማገዝ።
እነዚህን ልጆች እኛ ፕላትፎርም ላይ አምጥተናቸዋል። ካፒታል ማች የሚባል ፕላትፎርም ላይ ቢዝነስ አይዲያቸውን ፖስት እያደረጉ ነው። አስማች አስ ፖስብል እኔ ራሴ ነኝ ሪቪው እያደረግኩ ጥሩ ቢዝነስ ያላቸው ሰዎች ብቻ ፖስት እንዲያደርጉ እያደረግኩ ያለሁት እና በዚህ መንገድ ብናግዛቸው ብዬ አስቤያለሁ። እነዚህ ልጆች ነገ ምናልባት ፊውቸር ሚሊየነርስ ቢሊየነርስ የመሆን እድል ያላቸው ልጆች ናቸው። ሀገራችንን በምን መልኩ እንደሚቀይሩት አናውቅም። ጊዜው የወጣት ነው። ወጣት ነው ሀገሪቷን የሚቀይረው ብዬ አምናለሁ እና በዚህ መልኩ ኔትወርክ ክሬት ማድረግ ኔትወርክ መስራት ለእነዚህ ወጣቶች ውጭ ሀገር ከኢትዮጵያ ሆነው ውጭ ሀገር መስራት የሚችሉበትን አሁን ባንኮች ይህን ስራ መስራት ይችላሉ። ፔመንት ሲስተም ፔመንት ጌት እንትኖችን ማመቻቸት። አሁን የቪዛ ካርድ ኢትዮጵያ ውስጥ እንዴት ኢዝሊ አክሰሰብል አይሆንም? በጣም ይገርመኛል። ሰዎች አማዞን ላይ እቃ ኦርደር እንዴት ማድረግ ይከብዳቸዋል? ወይ ኢትዮጵያ ውስጥ የተመረቱ ነገሮችን ትልቅ የራሳችን ማርኬት ክሬት አድርገን ኢትዮጵያ ውስጥ የሚመረቱ ነገሮችን በሙሉ ኢዝሊ አክሰሰብል በቃ ማለት በአንድ ቀን ዴሊቨሪ ምናምን ከጋምቤላ አዲስ አበባ ከሐረር ወደ ሶማሊያ ምናምን የሚደርስበት ሲስተም እንዴት ቢልድ ማድረግ ያቅተናል? ኮኔክት ማድረግ ነገሩን ሁሉ ኮኔክትድ እንዲሆን ማድረግ እንዴት ያቅተናል? ይሄን ከቺካጎ መማር እንችላለን ብዬ አስባለሁ። አይሆፕ ይሄ ቪዲዮ ይረዝምብናል ነው እንጂ ብዙ ልነግራችሁ የምችለው የታዘብኩት ያየሁት ብዙ ነገር አለ። ግን መቼም ከመጣሁ አይቀር ለእናንተ እያወራው ቀኑ እንዳይመሽብኝ ውሃው ዳር ቁጭ ብዬ ደግሞ ትንሽ ጊዜ እንዳሳልፍ ፍቀዱልኝ። ይሄንን ቪዲዮ ስላያችሁት ሀሳባችሁንም ስለምታጋሩኝ ቪዲዮንም ለሌላ ሰው ማየት ላለባቸው ሰዎች ስለምትልኩ እጅግ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ።